ያለን ምርጫ ገመዱን በጥሰን መውጣት አሊያም በዚያው ገመድ ታንቀን በድንግርግር መኖር ነው። ይሄ ደግሞ ምርጫችን አይደለም። ጀነራል ምግበይ የአፋብኃኝ የውጭ ጉዳይ መምሪያ ኃላፊ ብሩክ ስለሽም ለፔንሲልቬኒያ ምክር ቤት ምስጋና አቅርበዋል። የተከበሩ የሕዝብ ተወካዮች ምክር ቤት አባል ዶክተር ደሳለኝ ጫኔ በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነም በግልጽ እንዲታወቅ ጠይቀዋል። ቻይና የባዕድ ሀገራት አሳዎችንና ኤሌዎችን ለስላቅ የተጠቀሙ መሆኑን እንደደረሰችበት አስታውቃለች። ሰላም ጤና ይስጥልኝ ውድ የተራራው ሚዲያ ቤተሰቦች፣ የዕለቱን አጫጭርና ሰበር መረጃዎች ይዘናል። አብራችሁን ቆዩም። ቀዳሚ ወዳደረግነው መረጃ ስናልፍ የሰሜን ምዕራብ ትግራይ ወታደራዊ እዝ አዛዥ ጀነራል ምግበይ ከሰሞኑ በድንበር አካባቢዎች የተፈጸሙት የድሮን ጥቃቶች የትግራይን መከላከል አቅም ለማዳከም የታለሙ ቢሆኑም ዓላማቸው ግን ሳይሳካ ቀርቷል ሲሉ ተናግረዋል። ጀነራል ምግበይ በችራሮ ከተማ ባደረጉት ንግግር በቅርቡ በተሰነዘሩት የድሮን ጥቃቶች ሳቢያም የሰራዊት አባላት መስዋዕትነት መክፈላቸውን አረጋግጠዋል። መስዋዕትነት እየከፈልን ያለነው ለታላቅ ዓላማ ነው ያሉት ጀነራሉም ጥቃቱ በትግራይ ህዝብና ሰራዊት መካከል ያለውን አንድነት ይበልጥ ያጠነክረዋል ሲሉም ተናግረዋል። ጀነራል ምግበይ በንግግራቸውም በአሁኑ ወቅት ወሳኝ በሆኑ የታሪክ ምዕራፍ ላይ እንገኛለን ሲሉም ጠቁመው ያለን ምርጫ ገመዱን በጥሰን መውጣት አሊያም በዚያው ገመድ ታንቀን በድንግርግር ውስጥ መኖር ነው። ይሄ ደግሞ ምርጫችን አይደለም ብለዋል። የንግግራቸውም አሁን ያለውን ነባራዊ ሁኔታ ለመለወጥ እስከ መጨረሻው መስዋዕትነት ለመክፈል መዘጋጀታቸውን የሚያመላክት እንደሆነም ተተርጉሟል። የመከላከል አቅም አለን፣ ጠላቶቻችንም እናሸንፋለን ሲሉ የገለጹት ጀነራሉ ሰራዊቱ ግንባር ላይ የተዋደቀ አመራሩ እየመራ ህዝቡም ደግሞ ደጀን ሆኖ በጋራ በማቆም ድልን እንቀዳጃለን ሲሉም ተናግረዋል። የንግግራቸውም አካባቢው ወደ ወታደራዊ ግጭት እያመራ መሆኑን የሚያመላክት ጠንካራ መልእክት አዘል እንደሆነም ተመልክቷል። ይህ የጀነራል ምግበይ ወታደራዊ ዝግጁነት የሚያንጸባርቅ ንግግር የተሰማው በፌደራል መንግስቱና በህወሓት መካከል እየታየ ያለውን ውጥረት ለማርገብ የቀድሞ የናይጄሪያ ፕሬዝዳንት ኦባሳንጆም መቀሌ ደርሰው ከተመለሱ በኋላ መሆኑም ጉዳዩን ልዩ ትኩረት እንዲያገኝ አድርጎታል። የፌደራል መንግስቱ እስካሁን በትግራይ ስላለው ጸጥታ ሁኔታም ሆነም ስለ ድሮን ጥቃቱም የሰጠው ይፋዊ መግለጫ የለም። የፔንሲልቬኒያ ምክር ቤት ለአድዋ ድል በሰጠው ታሪካዊ ዕውቅናም አፋብኃኝ ምስጋናና አቋም መግለጫ ወጥቷል። አፋብኃኝ ባወጣው መግለጫም የአድዋን ታሪክ በክብር የምናስታውሰውና በየዓመቱ በድል በዓልነቱ የምናከብረው ወገኖች የአሜሪካው የፔንሲልቬኒያ ግዛት ምክር ቤት እንደ አውሮፓውያን አቆጣጠር ጁን 3 2026 በሰፊ ድምጽ ባሳለፈው ታሪካዊ ውሳኔም ማርች 2ን የአድዋ ድል ቀን ወይም አድዋ ቪክቶሪ ዳይ በማለት በኤችአር 441 ላሳለፈው ውሳኔና ለሰጠው ዓለም አቀፍ ዕውቅናም ያለንን ከፍተኛ አክብሮትና ምስጋናም እንገልጻለን ሲል በውጭ ጉዳይ መምሪያው በኩል በወጣው መግለጫ አስታውቋል። የአድዋ ድል ለኢትዮጵያውያን ብቻም ሳይሆን ለጭቁን ህዝብ እንዲሁም ለጥቁር ህዝቦች ሁሉ ኩራት፣ ለአፍሪካ ነጻነትና ለዓለም አቀፍ የጸረ ቅኝ ግዛት ትግል ታሪክ ታላቅ የታሪክ ምልክት ነው ያለም ሲሆን ስለሆነም በጀግኖች አባቶቻችንና እናቶቻችን ደም አጥንት ተወዳዳሪ በሌለው መስዋዕትነት እንዲሁም ጥበብን በተሞላበት አመራር የተመዘገበው የአድዋ ድል በዓለም መድረክ ላይ ሁሌም በክብር ሲታወስ ይኖራል ብሏል። ዛሬ የአድዋ ስም ከኢትዮጵያ ድንበር አልፎም የነጻነት ተምሳሌት ሆኖ መመዝገቡ የጀግኖች አባቶቻችን ታላቅ መስዋዕትነት ተገቢውን ዕውቅናም እያገኘ መሆኑን ያሳያል ብሏል። የፔንሲልቬኒያ ምክር ቤት ይህንን ታሪካዊ ቀን በይፋ ማወጁ ለታሪክ ፍትህ፣ ለዓለም አቀፍ የነጻነት ትግል፣ ለእኩልነትና ለሉዓላዊነት ክብር የሚሰጥ እጅግ ጠቃሚ እርምጃ ነው ብሎታል። ዓለም የነጻነት ቀን ሲያከብር እኛ የድል ቀን እንድናከብር ላደረጉን በደማቸው ከአእምሮ በላይ በሆኑ ጀግነት ታላቅ ድል ላጎናጸፉን ለዳግማዊ አጼ ምኒልክና ለእቴጌ ጣይቱ ብጡል ዘላለማዊ ክብርና ምስጋና ይገባቸዋል። ስማቸውም በትውልድ ልብ ውስጥ ሁልጊዜ ሕያው ሆኖ ይኖራል ብሏል። ትላንት በሰንደቅ ዓላማችን ስር ተሰልፈው ክብሯን ሉዓላዊነቷን ያስከበሩ ጀግኖችና ክተት ተብሎም በአድዋ ተራሮች ላይ የዘመተው ህዝባችን በደምና በአጥንቱ ሀገር አቁሞልናል። ይሁን እንጂ ዛሬ በሀገራችን በገጠማት ጸረ ህዝብና አምባገነናዊ ስርዓት ምክንያት የሰው ልጅ ነጻነትና ክብር እየተረገጠ ይገኛል ብለዋል። ይህንን በደልና ጭቆና ለመቀልበስ ድርጅታችን አፋብኃኝ በቁርጠኝነትና በቆራጥነት እየታገለ ይገኛል ሲልም አስታውቋል። ሰብአዊነትን፣ ክብርንና ነጻነትን ለህዝባችን ለማስፈን እንዲሁም በአባቶቻችን ደምና አጥንት የቆመችው ሀገራችን አንድነቷ ተጠብቆና ተከብሮ እንድትኖር የበኩላችንን ታሪካዊ ኃላፊነት እንወጣለን ሲል አስታውቋል። በመጨረሻም ይህ ታሪካዊ ዕውቅና እንዲሰጥ
ሰሩ የፔንሲልቬኒያ ሕግ አውጭና ድጋፍ ላደረጉ የማህበረሰብ አባላትና የአድዋ ታሪክ ከትውልድ ወደ ትውልድ እየተሻገረ መስዋዕትነቱና ነጻነትንና እኩልነትን እየሰነቀ ሆኖ እንዲቀጥል ለደከሙ ወገኖች ሁሉ ከልብ የመነጨ ምስጋናችንን እናቀርባለን ሲልም አፋብን በውጭ ጉዳይ መምሪያው በኩል ባወጣው መግለጫም አስታውቋል። ወደ ሌላኛው መረጃ ስናልፍ በአዲሱ በጀት ዓመት የመንግስት ሰራተኞች የደሞዝ ጭማሪ ይደረግ እንደሆነ በግልጽ እንዲታወቅ የህዝብ ተወካዮች እንደራሴ የሆኑትም ዶክተር ደሳለኝ ጫኔ ጠይቀዋል። የህዝብ ተወካዮች ምክር ቤት ባካሄደው 25ኛ መደበኛ ስብሰባም የገንዘብ ሚኒስትሩ አቶ አህመድ ሺዴም የፌዴራል መንግስትን የ2019 በጀት ዓመት ረቂቅ በጀት በተመለከተም ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል። ጥያቄያቸውን ለምክር ቤቱ ካቀረቡት አባላት መካከል የአብን ፓርቲ ወክለው የምክር ቤት አባል የሆኑት ዶክተር ደሳለኝ ጫኔ ይገኙበታል። ዶክተር ደሳለኝ በጥያቄያቸው መንግስት በ2019 በጀት ዓመት ለመንግስት ሰራተኞች የደሞዝ ጭማሪ ያደርጋል ወይ የሚለውን ጉዳይ በግልጽ እንዲታወቅ ጠይቀዋል። የምክር ቤት አባሉ ጥያቄውን ባቀረቡበት ወቅት ባለፈው ዓመት የታዘቡትን አጋጣሚ በማስታወስ ባለፈው ዓመት ተመሳሳይ ጥያቄ ለምክር ቤቱ አቅርቤ የደሞዝ ጭማሪ የለም የሚል ምላሽ ከተሰጠኝ ከአንድ ወር በኋላ ጭማሪ ተደርጓል ብለዋል። በመቀጠልም ዘንድሮስ ጭማሪ የለም ካሉ ከአንድ ወር በኋላ ጭማሪ ይኖራል ወይ ሲሉም በሚኒስትሩ አገላለጽ ላይ ያላቸውን ጥርጣሬም በፈገግታ ታጅበው ጥያቄ በማስከተልም ሰንዝረዋል። ለቀረበው ጥያቄ ምላሽ የሰጡት የገንዘብ ሚኒስትሩ አቶ አህመድ ሺዴም መንግስት ቀደም ሲል በሁለት ዙር የደሞዝ ጭማሪ ማድረጉን ጠቅሰው ይሁን እንጂ በአሁኑ ወቅት በክልሎች በኩል በፐርሰንት ተሰጥቶ የቀረበው የደሞዝ ጭማሪ ተመንና ለጉዳዩ ከተመደበው በጀት ጋር ባለመመጣጠኑ ምክንያት አሁንም ድረስ ተጨማሪ ማጥራትና የማስተካከል ስራዎች እየተሰሩ መሆኑን ሚኒስትሩም ለአባላቱ አስገንዝበዋል። ኒጀር ግብረ ሶዶማዊነትን በሕግ ከከለከሉ ከ30 በላይ የአፍሪካ ሀገራት ተርታ ተቀላቅላለች። የኒጀር ወታደራዊ ሁንታ ግብረ ሶዶማዊነትን በወንጀል የሚቀጣ አዲስ የወንጀለኛ መቅጫ ሕግ ማውጣቱንም አስታውቋል። ከሀገሪቱ የፍትህ ሚኒስቴር የተገኘ መረጃ እንደሚያመላክተው አዲሱ ሕግ ከትናንት በስቲያ ሐሙስ ጀምሮ ተግባራዊ ተደርጓል ተብሏል። ስራ ላይ የዋለው አዲሱ ሕግ ግብረ ሰዶማዊነትን ወይም መሰል ድርጊቶችን የፈጸመ ወይም ለመፈጸም የሞከረ ማንኛውም ሰው ከ5 እስከ 10 ዓመት በሚደርስ እስራትና በገንዘብ ይቀጣል ተብሏል። ቅጣቱ ተመሳሳይ ጾታ ያላቸውን ሰዎች ጋብቻ ያስፈጸሙ ሰዎችንም ምስክሮችንም ጋብቻው እንዲፈጸም ፍቃድ የሰጡንም እንዲሁም የሰርጉን አዘጋጅነትም በሙሉም ያጠቃልላል ተብሏል። ከዚህ ቀደም በኒጀር ግብረ ሰዶማዊነትን በሕግ የተከለከለ ባይሆንም በህብረተሰቡ ዘንድ ከፍተኛ ማግለል ይደርስበት የነበረ እንደው ይታወቃል። ኒጀር ይህንን እርምጃም በመውሰድ ግብረ ሰዶማዊነትን በሕግ ከከለከሉም ከ30 በላይ የአፍሪካ ሀገራት ተርታም ተቀላቅላለች። ግብረ ሰዶማዊነትን በሴኔጋል፣ ኬንያ፣ ሴራሊዮን እና ታንዛኒያ እስከ 10 ዓመትና ከዚያ በላይ በሆነ እስራት ያስቀጣል። በሶማሊያ፣ ዩጋንዳና ሞሪታኒያ ደግሞም የወንጀል ቅጣት እስከ ሞት ፍርድ ሊደርስ እንደሚችልም ዘገባ አመልክቷል። ወደ ሌላኛው አነጋጋሪ መረጃ ስናልፍ ቻይና የባዕድ አገር የስለላ ድርጅቶች አሳዎችንና ኤሎችን ለስለላ እያሰማሩ ነው ስትል ከሳለች። የቻይና የብሔራዊ ደህንነት ሚኒስቴር ባወጣው መግለጫም የባዕድ ሀገራት የደህንነት ተቋማት በትልልቅ የባህር እንስሳት ላይ የመከታተያ መሳሪያዎችን በመግጠም በቻይና የባህር ክልል ውስጥ የስለላ ስራ እያከናወኑ መሆኑን አስታውቋል። እነዚህ እንስሳትም የባህር ሙቀትን፣ የጨው መጠንንና የውሃ ሞገድ ፍሰትን የመሰሉ ምስጢራዊ መረጃዎችን በመሰብሰብ በሳተላይት አማካኝነት ወደ ውጭ ሀገር እንደሚያስተላልፉም ሚኒስትሩ ገልጿል። በተጨማሪም በፀሐይ ኃይል የሚሰሩ የሰርፊንግ ሰሌዳዎች እና ልዩ ልዩ መሳሪያዎችን የወደብ እንቅስቃሴዎችን ለመሰለል ጥቅም ላይ እየዋሉ መሆናቸውን የተጠቀሰ ሲሆን የተሰበሰቡት መረጃዎችም የቻይናና የባህር ዳርቻ መከላከያ ደካማ ጎኖችን ለመለየትና የውሃ ውስጥ ካርታዎችን ለማዘጋጀት የታቀዱ በመሆናቸው ለሀገራዊ ደህንነትም ከፍተኛ ስጋት ደቅነዋል ብላለች። በዚህ ምክንያት ባለስልጣናት በተለይም አሳ አጥማጆች በማንኛውም አጠራጣሪ መሳሪያ ላይ ጥንቃቄ እንዲያደርጉና ጥቆማ እንዲሰጡም አሳስበዋል። ቤተሰቦቻችን ለዕለቱ ያዘጋጀናቸው ሰበርና አጫጭር መረጃዎች እነዚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን።